ሰላም ዶክተር ቤተ እባላለሁ። የህፃናት ስፔሻሊስት ሐኪም ነኝ። የምሰራም ለቡስታር የእናቶችና የህፃናት እንዲሁም የውስጥ ደዌ ሕክምና ማዕከል። ዛሬ እንግዲህ ዳውን ሲንድረም ስለተባለው የተፈጥሮ ችግር እንወያያለን። ዳውን ሲንድረም ምንድን ነው የሚለውን ስናይ ዳውን ሲንድረም እንግዲህ በተፈጥሮ ወይንም በዘረመል ችግር የሚመጣ ኮንዲሽን ነው ወይንም ችግር ማለት ነው። የሚከሰተውም ዋና ዋና 3 ምክንያቶች አሉት። ከዛ ውስጥ አብዛኛውን 95% ያህሉ ነን ዲስትራክሽን በሚባል ወይንም ስፐርም ሴል ወይ ደግሞ ኤግ ሴል ወይንም የሴት ዘረመልና የወንድ ዘረመል በሚከፋፈልበት ጊዜ የሚከሰት ያም ሚዮሲስ በተባለው ሰዓት ላይ ይሄ 21ኛው ክሮሞዞም መከፈል ሲገባው ሳይከፈል ሲቀር 3 ይሆናል ማለት ነው። ኖርማል የሰው ክሮሞዞም 23 ፔር ሲሆን 23ቱን ከእናት 23ቱን ከአባት ይወስዳል። ግን ይሄንኛው ችግር 21ኛው ክሮሞዞም 3 ይሆናል ማለት ነው። በዛ ምክንያት የሚፈጠር ዋነኛው 95%ቱን የሚያካትተው ይሄንኛው ችግር ነው። ሁለተኛ ላይ የምናየው ደግሞ ትራንስሎኬሽን የምንለው ነው። ይሄም 21ኛው ክሮሞዞም እና 14ኛው ክሮሞዞም ፊውዝድ ሲያደርጉ ወይ ሲገናኙ የሚፈጠር ነው። ይሄንኛው አካውንት የሚያደርገው ከ3 እስከ 4% ነው። ሌላኛው ሶስተኛው ደግሞ ሞዛይክ የምንለው አለ። ይሄ የወንድ ዘረመልና የሴት ዘረመል ተገናኙ በኋላ የሚፈጠር ኖርማል ሴሎች ይኖራሉ እና ይሄንኛው ኖርማል ያልሆነው ሴል ይኖራል ማለት ነው። ይሄም ከ1 እስከ 2% ነው የሚያካትተው ማለት ነው። እንግዲህ ዳውን ሲንድረም የሚመጣው ከተወለዱ በኋላ ሳይሆን አብሮ የሚወለድ ችግር ነው እንጂ ከጊዜ በኋላ ዴቨሎፕ ወይንም የሚመጣ ችግር አይደለም። ዳውን ሲንድረም በሀገራችን ላይ የሚታይ ችግር ነው። ኢንሲደንሱን ወይንም ደግሞ ፕሪቫላንሱን ስናይ ያው የተወሰኑ ችግሮች አሉ ማለት አንደር ሪፖርት ሊደረግ ይችላል። ግን ከዚህ በፊት መልቲሴንተሪክ ሆስፒታል ቤዝድ ጥናቶች አሉ። እነዛ ጥናቶች እንደሚያመለክቱት ዳውን ሲንድረም አካውንት የሚያደርግ 2% ያህል በእኛ ሀገር አካውንት ያደርጋል። ግን ከወርልድ ዋይድ ኤክስፕሎር ሲደረግ ከ1000 ህፃናት አንዱ ዳውን ሲንድረም ሊኖርበት ይችላል የሚል ሪፖርት አለ። እንደ አፍሪካ ስናየው ደግሞ ከዛ በላይ ነው። ከ1000 ከ2 ልጆች ወይ 3 ልጆች ዳውን ሲንድረም ችግር ሊኖርባቸው ይችላል። ወርልድ ዋይድ ወይም እንደ ዓለም አቀፍ ስናየው ደግሞ ይሄ ኢንሲደንስ ከ1001 ህፃናት ይኖራሉ ማለት ነው። እንግዲህ ወላጆች ልጆቻቸው ዳውን ሲንድረም እንዳለባቸው እንደተወለዱ የሚያውቁበት ምልክቶች አሉ። እነሱን ስናይ የመጀመሪያው ፍላት ፋሻል ፕሮፋይል የምንለው ነው። ይሄ ምንድነው? የአፍንጫቸው ደፍጣጣ መሆን፣ አይናቸው ትንሽ መሆን፣ ጆሮአቸው ከኖርማሉ ወደ ታች ዝቅ ብሎ መቀመጥ፣ እጃቸው ላይ በመዳፋችን ላይ የምናየው ክሪስ የምንለው አንድ ብቻ መሆን፣ የእግራቸው አውራጣትና ትንሸኛው ጣት ጋፕ መኖር ወይ ደግሞ ሰፋ ብሎ መታየት፣ ሰውነታቸው ልፍስፍስ ማለት፣ እነዚህ ምልክቶቹ ወላጆቻቸው እንደተወለዱ የሚያዩቸው ናቸው ማለት ነው። እንደዚህ አይነት ችግር ከታየ ወደ ሐኪም ጋር ወይ ደግሞ ወደ ሕክምና ቦታ ወስዶ ማሳየትና ልጆቻቸውን ማስመርመር ያስፈልጋል ማለት ነው። እንግዲህ ሌላው ጥያቄ የሚሆነው ደግሞ ዳውን ሲንድረም የተባለውን ህመም በምርመራ ማወቅ ይቻላል የሚለውን ነው። ይሄ ስክሪኒንግ ቴስት የምንለው አለ። ሌላ ደግሞ ዲያግኖስቲክ ቴስት የምንለው አለ። ስክሪኒንግ ቴስት ማለት ውስጥ ላይ ያሉ ስክሪን አድርገን የምናይበት መንገድ ነው። ዋና ዋና 3ቱን ነግራቸዋለሁ። የመጀመሪያው ፈርስት ትራይሚስተር ኮምባይን ቴስት የሚባል አለ። ያ ምን ይዛል? አልፋ ፌቶ ፕሮቲን የተባለው እና አንኮንጁጌትድ ስትራዮል እና አልትራሳውንድን የሚያካትተው ትሪፕል ቴስት የምንለው 3ቱን ምርመራዎች የሚያካትት ትሪፕል ቴስት የምንለው ነው። ኮምባይንድ ቴስት የተባለው ደግሞ አንደኛው አልትራሳውንድ ነው። አልትራሳውንድ ከጀርባቸው ወይንም ኖካል ትራንስሉንሲ የምንለውን ያይልናል። ከዛ ውጭ ፕሬግናንሲ፣ አሶሲየትድ ስትራዮል እና ፍሪ ኦር ቶታል ኤችሲጂ የሚባለው ቼክ ይደረጋል ማለት ነው። ይሄ ሁለተኛው ኮምባይንድ
ፈርስት ትራይምስተር ቴስት የምንለው ነው። ሶስተኛው ደግሞ ኳድሬብል ቴስት የምንላቸው አሉ። ኳድሬብል ቴስት የምንላቸው 4 የምርመራ አይነቶችን የሚያካትት ነው። አንደኛው አልፋ ፌቶፕሮቲን ነው። ሁለተኛው አንኮንጁጌትድ ስትራዮል ነው። ሶስተኛው ኤችሲጂ ነው። አራተኛው ደግሞ ኢንሂቢን ኤ የሚባሉ ምርመራዎች አሉ። ከእናትያው ተወስዶ ቼክ የሚደረግ ባዮኬሚካል ቴስት ነው ማለት ነው። እሱን በምናይበት ጊዜ አልፋ ፌቶፕሮቲን እና አንኮንጁጌትድ ስትራዮል የተባሉት ይቀንሳሉ። ከኖርማሉ በ30% ያህል ይቀንሳሉ። ኤችሲጂ እና ኢንሂቢን የተባሉት ደግሞ በ2 እጥፍ ይጨምራሉ። እነዚህ ስክሪን ቴስቶች ናቸው። ዲያግኖስቲክ ቴስት የምንላቸው ደግሞ አሉ። ከልጁ ላይ ናሙና ተወስዶ ማለት አንደኛው ፈርስት ትራይምስተር ወይንም የመጀመሪያ ተርም ላይ የምንሰራው ክሮኒክ ቪለስ ሳምፕሊንግ ይባላል። ከዛ ተወስዶ ካሮታይፒንግ ወይንም የክሮሞዞሙ ችግር በላቦራቶሪ ቼክ ይደረጋል ማለት ነው። አንደኛው ይሄ ነው ዲያግኖስቲክ ቴክ። ሁለተኛው ደግሞ አሚኖ ሴንቴሲስ ነው። የአሚኖቲክ ፍሉድ ወይንም እንሽርት ውሃ ይወሰድና ምርመራ ይደረጋል ማለት ነው። እነዚህ ከመወለዱ በፊት የሚሰራ ምርመራ ነው ማለት ነው። ከተወለደ በኋላ የሚሰራው ምርመራ ደግሞ እንግዲህ ቅድም እንዳልኩት በምርመራኛ በማየት በእይታ ፊዚካል ኤግዛሚኔሽን በማድረግ የምናያቸው ምልክቶች አሉ። አንደኛው እሱ ነው። ግን ኮንፊርም ለማድረግ ወይንም የክሮሞዞምን ችግር ኮንፊርም ለማድረግ ካሪዮታይፒንግ ከደም ተወስዶ የክሮሞዞም ምርመራ ማድረግ ይቻላል ማለት ነው። ስለዚህ በእነዚህ ዲያግኖስ ወይንም ችግሩን ማወቅ ይቻላል ማለት ነው። ዳውን ሲንድረም መከላከል ይቻላል ወይ የሚል ጥያቄዎች ይኖራሉ። ዳውን ሲንድረም በአብዛኛው 98% ስፖራዲክ ነው። ስፖራዲክ ማለት ምንም ምክንያት ሳይኖረው የሚከሰት ነው። ግን አንዳንድ ቅድም ከጠራዋቸው ምክንያቶች አንደኛው ትራንስሎኬሽን የምንለው ነው። እነዛ ትራንስሎኬሽን ያለባቸው ኬሪየሮቹን ጄኔቲክ ቴስት አድርጎ ጄኔቲክ ካውንሲሊንግ መስጠት ይቻላል። አንዳንዶች ደግሞ አንዳንዴ እድሜ ወይንም የእናቶች እድሜ ገፋ ሲያደርግ ይጨምራል እንጂ የሚሉ አሉ። ስለዚህ እነሱ አሁን ከረንትሊ ብዙም የሚያስኬዱ እንትኖች አይደሉም። ለምን ያንገር የሆኑ እናቶችም ዳውን ሲንድረም ስላለ ማለት ነው። ስለዚህ በአብዛኛው የምንከላከለው አይደለም ወይንም ፕሪቨንተብል አይደለም። ሌላኛው ጥያቄ እንግዲህ የሚሆነው ዳውን ሲንድረም የተወለዱ ልጆች ወይንም ዳውን ሲንድረም ያለባቸው ልጆች ምን አይነት የሜዲካል ፕሮብሌም ወይንም ምን አይነት እክሎች ይገጥሟቸዋል የሚሉ ጥያቄ ነው። እሱን ስናይ ብዙ ነገሮች እናያለን። እንግዲህ ሁሉም የሰውነታቸው ክፍሎች በተለየ ሁኔታ ችግሮች ሊያጋጥማቸው ይችላሉ። አብዛኛዎቹን ከፍ ያሉትን እነግራቸዋለሁ። የመጀመሪያው እና ዋናው የልብ ችግሮች ናቸው ወይንም የልብ ክፍተት ችግር። እሱም 50% የሚያህሉ ሊያጋጥማቸው ይችላል። የተለያዩ የልብ ክፍተቶች አሉ። እነሱን ለመጥቀስ ያህል አትሪዮቬንትሪኩላር ሴፕታል ዲፌክት የሚባል፣ ቬንትሪኩላር ሴፕታል ዲፌክት የሚባል፣ ቬንትሪኩላር ሴፕታል ዲፌክት፣ ፓተንት ደክተስ አርተሪዮሲስ፣ ብዙ የልብ ክፍተት ችግሮች ሊያጋጥማቸው፣ ሁሉም አይደለም 50% ያህል ግን ሊያጋጥማቸው ይችላል። አንደኛው ሄልዝ ቻሌንጅ ወይንም የሚባለው የልብ ክፍተት ችግር ነው። ሌላኛው ስንመጣ ደግሞ አሁንም 50% አካውንት የሚያደርገው የታይሮይድ ችግር ወይንም የሃይፖታይሮይዲዝም የምንለው የታይሮይድ ሆርሞን ማነስ፣ እሱም 50% ያህል ሊያጋጥማቸው ይችላል። ሲወለዱ ሊሆን ይችላል፣ ከጊዜ በኋላም ሊከሰት ይችላል። ይሄንኛው ሌላኛው ነው። ከዛ ውጭ በአብዛኛው ለምሳሌ የሆድ ችግሮች ሊያጋጥሟቸው ይችላል። የመተንፈሻ ችግሮች ሊያጋጥሟቸው ይችላል። ከዛ ደግሞ ከስነ አእምሮ ጋር በተያያዘ ሊያጋጥማቸው ይችላል። ከሌሎቹ ልጆች ኮምፔር ስናደርጋቸው የኦቲስቲክ፣ የዲኤችዲ እነዚህ የመሳሰሉት ችግሮች ሊያጋጥሟቸው ይችላሉ። አብዛኛው ሲስተም በተባለ የሰውነታችን ክፍሎች የመተንፈሻ ክፍል፣ የሆድ ክፍል፣ የቆዳ ክፍል፣ የደም ክፍል አብዛኛዎቹ ችግሮች ሊያጋጥሟቸው ይችላል። ስለዚህ እነዚህ ልጆች የሕክምና ክትትል ያስፈልጋቸዋል ማለት ነው። እንግዲህ ወላጆች የዳውን ሲንድረም ያለባቸው ልጆች ካሏቸው እንዴት ማገዝ አለባቸው፣ እንዴት እድገታቸውን ማገዝ አለባቸው የሚለው ጥያቄ ይነሳል። እሱን ስናይ እንግዲህ ቅድም እንደጠቀስኩት ከላይ እነዚህ ሜዲካል ቻሌንጆች አሉና እድገታቸው ላይ ዳይሬክትሊም ኢንዳይሬክትሊ ተጽዕኖ ያደርጉባቸዋል። ስለዚህ ሁሌም ሕክምና ጋር ክትትል ማድረግ አስፈላጊ ነው ለእድገታቸው። ለምን እነዚህ ችግሮች ከታወቁ ቶሎ ሕክምና ካገኙ እድገታቸው ጥሩ ይሆናል ማለት ነው። ከዛ ውጭ ደግሞ ባላንስድ የሆነ
አመጋገብ ያስፈልጋቸዋል ማለት ነው። ስለዚህ እነዚህን በማድረግ ወላጆች የዳውን ሲንድረም ልጆቻቸውን እድገት ማስተካከል ይችላሉ ማለት ነው። ሌላው ጥያቄ ደግሞ እንግዲህ ዳውን ሲንድረም ልጆች ካሉ የት ትምህርት ቤት እናስተምራቸው የሚል ጥያቄዎች ይነሳሉ እና እንግዲህ እስካሁን ያዩዋቸው ጥናቶች አሉና የሚለው ሚኒስትሪም ወይንም ዋና ትምህርት ቤት ይግቡ ነው። እዛ ገብተው ግን መታገዝ ባለባቸው ጊዜ መታገዝ አለባቸው። ኢንኬዝ ስፔሻል ኬዝ ካጋጠማቸው ግን ስፔሻል የሆነ ትምህርት ቤት እንዲገቡ ነው የሚለው እና ይህን ነው ሪኮመንድ የሚያደርገው። ስለዚህ ዳውን ሲንድረም ያለባቸው ልጆች ሬጉላር ትምህርት ቤት ነው መግባት ያለባቸው። ዳውን ሲንድረም ያለባቸው ልጆችን ኮሚኒቲው ወይንም ሶሳይቲው እንዴት ማገዝ አለበት የሚለውን ሌላ ጥያቄ ነው እና እንግዲህ ያው ኮሚኒቲ ወይም ሶሳይቲ የሚጀምረው ከቤት ነው። እሺ አንዲት እናት እንግዲህ ልጅ ዳውን ሲንድረም ካለ ብዙ ኬር ታደርጋለች፣ ብዙ ሌፍ ታደርጋለች። ስለዚህ ኮሚኒቲው ጋር መሳተፍ አትችልም ማለት ነው። ስለዚህ ያ ኮሚኒቲ ለዛች እናት የሚያስፈልገውን እገዛ ማድረግ፣ ሕክምናም ከሆነ ወደ ሕክምና፣ ከዛም ውጭ ደግሞ እንግዲህ አሶሲዬሽኖችም ሊኖሩ ይችላሉ። ለዛች እገዛ እያደረጉ ሕክምና እንድታደርግ፣ ከዛም ውጭ አልፎ ደግሞ ኮሚኒቲው የዳውን ሲንድረም አሶሲዬሽን አቋቁሞ የሚታገዙበትን መንገድ ማፈላለግ አለበት ማለት ነው። በዚህ ኮሚኒቲ እና ሶሳይቲው ማገዝ አለበት ማለት ነው። ዳውን ሲንድረም እንግዲህ ያለበት ልጅ የአንድ የቤተሰብ ብቻ ሳይሆን የሁሉም እዛ አካባቢ ያለው ማህበረሰብ እንዲሁም የሀገርም ነው እና ኃላፊነታችንን ሁላችንም መወጣት አለብን ማለት ነው። ማህበረሰቡ ጋር ወይንም ደግሞ በተለያዩ ምክንያቶች ሚስኮንሰፕሽን የምንላቸው ወይንም መጥፎ አመለካከቶች አሉና አንደኛው ምንድነው በዘር የሚሄድ ህመም ነው ብለው ያስባሉ። ግን በዘር አይደለም። አብዛኛው እንዳልኩት ቅድም 98% በዛ ክሮሞዞም ችግር በድንገት የሚከሰት ነው እንጂ በዘር የሚተላለፍ አይደለም። ሌላው ደግሞ ማህበረሰቡ የሚያስበው አንድ ሰው በኃጢአት ምክንያት ያመጣው ምናምን ብለው የሚያስቡ አሉ። ይሄም በጣም የተሳሳተ ነው። በአጋጣሚ የሚከሰት ሴሎቻችን ሲከፋፈሉ የሚያመጡት ችግር ነው እና አንድ እናት ወይም አንድ ቤተሰብ ዳውን ሲንድረም ልጅ ወልዶ እንደገና ኖርማል የሆነ ልጅ ይወለዳል እንጂ ኢንሄሪታንስ ወይንም በዘር የሚተላለፍ አንድ ተወለደ በተከታታይ እሱ የሚወለድ አይደለም። ይህንኛው ሚስኮንሰፕሽን ነው፣ ሚስ አንደርስታንዲንግ ነው፣ አቮይድ መደረግ ያለበት ነው። ሌላው ደግሞ ሚስኮንሰፕሽን፣ ሌላው ደግሞ መጥፎ አመለካከት ትልልቅ እናቶች ብቻ ናቸው ዳውን ሲንድረም የሚወልዱ። ከ35 ዓመት በላይ ኢንሲደንሱ ይጨምራል ነው እንጂ ከ25ም በታች ያሉ እናቶች ዳውን ሲንድረም ሊወልዱ ይችላሉ። ስለዚህ እነዚህ ሚስኮንሰፕሽኖች ናቸው። ሌላ ደግሞ ዳውን ሲንድረሞች ትምህርት መሄድ አይችሉም፣ መማር አይችሉም የሚሉ አመለካከት አሉ እና እንደውም አንዳንድ ዳውን ሲንድረም የሆኑ ኮሌጅ ተምረው ዲግሪ የያዙ የተማሩ አሉ እና በማህበረሰቡ እነዚህ ሚስ አንደርስታንዲንግ ናቸው። መማር ይችላሉ፣ ከታገዙ የትኛውም ደረጃ ሊደርሱ ይችላሉ። እና በመጨረሻ እንግዲህ ዳውን ሲንድረም ያላቸው ቤተሰቦች ልጆቻቸው ከታገዙ ጥሩ ደረጃ እንደሚደርሱ፣ መማር እንደሚችሉ፣ እነዚህን ነገሮች ካረጉ ጥሩ ደረጃ ሊደርሱላቸው። በእርግጥ ያው ቅድም ያልኳቸው ችግሮች እንዳሉ ሆነው በትክክል ከታከሙ፣ በትክክል ትምህርታቸውን ከተማሩ ጥሩ ደረጃ ላይ ይደርሱላቸዋል እና በኃጢአት ምክንያት ወይንም በተለያየ ምክንያት ያመጧቸው ልጆች አይደሉም እና ኢቭን ፋሚሊ ላይ እነሱ ሶሻላቸው ማለት ነው ከሌሎቹ ልጆች ቤት ውስጥ ካሉ በጣም የተሻሉና በቤት ውስጥ የሚወደዱና ፍቅር የሚሰጡ ልጆች ናቸው በብዛት ማለት ነው። በመጨረሻም እንግዲህ ይሄ ችግር የአንድ ቤተሰብ ብቻ አይደለም፣ በአንድ ቤተሰብ ላይ ብቻ ጫና የሚደረግ አይደለም። ቅድም እንዳልኩት በሶሳይቲውም በኮሚኒቲውም እነሱን ሰፖርት ማድረግ ያስፈልጋል። ከዛም አልፎ እንደ ሀገር መንግስትም ለነዚህ ልጆች በቂ የሆነ የትምህርት ፋሲሊቲ፣ በቂ የሆነ ሕክምና፣ በቂ የሆነ አሶሲዬሽን ኢቭን ፋውንዴሽን ድረስ
በመንግስትም ትኩረት መሰጠት አለበት። በመጨረሻም እንግዲህ እኔን ማማከር የምትፈልጉ ከሆነ በዚህም በዳውን ሲንድረም ይሁን በሌላም ህፃናትን በተመለከተ በለቡ ስታር በእናቶችና ህፃናት እንዲሁም በውስጥ ደዌ ህክምና ማዕከል እገኛለሁ። አመሰግናለሁ።